ከሱ ጠበቃ ጋራ ቡራ ከጠበቃው ጋራ ዛሬ ይመጣል ማለት ነው። እንግዲህ በዚህን ሰዓት ዝም ብሎ እዛ መቀመጥ የለባቸው። በቃ ሀብቴም ሆነ መለኛው እዛ ቁጭ ብላችሁ ቪዲዮ መስራት ሳይሆን መታችሁ እውነት ከሆነ እንግዲህ ቤተሰብ አዳዲስ ነገር የደረሰን ነገር አለ ውዶቼ። በጣም ያሳዝናል። ብቻ ቤተሰብ ይኸውላችሁ ዛሬ እንግዲህ ቡራ ከማን ጋር እንደሚመጣ ልንገራችሁ። የሰማሁትን ወሬ ነው። ዛሬ ከሱ ጠበቃ ጋራ ቡራ ከጠበቃው ጋራ ዛሬ ይመጣል ማለት ነው። እንግዲህ ሰኞ ነው የእንትን ጥሪ የሚሰጠው የወረቀት ጥሪ የሚሰጠው። እኔ ግን ቡራ ባይቀበልና ወደ ቡታጅራ ትንሽ ሄዶ ቢመጣ ደስ ይለኛል ነበረ ውዶቼ። ግን ያው ግዴታ ስለሆነ ደግሞ መጥሪያ መጥቶላችሁ ካልተቀበላችሁ ባለበት ቦታ ይያዝ ሊባል ስለሚችል ያው ተቀብሎ መጋፈጥ እንዳለበት ነው። ያው እሱም ጠበቃውን ዛሬ ይዞ እንደሚመጣ ሰምተናል ማለት ነው ውዶቼ። በዚህ አጋጣሚ ሀይሚ በጣም ጭንቀት ላይ እንዳለች ነው የሰማሁት። በእውነት ነው የምላችሁ፣ በጣም ትልቅ ጭንቀት ውስጥ ነው ያለችው። ብሩኬ ይሁን ነገር ቢሆን ብሩኬ የሆነ ቢታሰር ይሆን ነገር ቢሆን በቃ እኔ እንጃ፣ እኔ ሰው መሆን አይመስለኝም። በጣም አዝናለች። እንግዲህ ፍፄን ነው ስታወራው የነበረው ይሄን ነገር ማለት ነው። ሀይሚ በዚህ ሰዓት ከጎኗ መቆም እንዳለባቸው ነው የምናገረው። በጣም እየጸጸታት ነው ያለው ነው ያሉት። እንግዲህ ይኸውላችሁ አንዳንድ ልጆች ትናንትና በሰራሁት ቪዲዮ ለምንድን ነው የሚጸጽታት ምንና ነው ለምን ብላ እሱ ነው ምናምን ላላችሁ፣ ይኸውላችሁ ብሩኬና ሀይሚ በጣም የሚዋደዱ ሰዎች ናቸው። እኛ ሳንሆን መሀል ላይ ገብተን የምናሽቃብጠው አንዳንድ አሽቃባጭ ልጆች አላችሁ። ለምን ይጸጽታታል? ለምንድን ነው የማይጸጽታት? ፍቅረኛዋ እኮ ነው፣ የምትወደው ልጅ እኮ ነው። ሀይሚ እኮ ጣልተው አይደለም እኮ ብሩኬን እኮ እንደዚህ ስለምትወደው እኮ ስለምትቀናበት እኮ ነው፣ ስለምታፈቅረው እኮ ነው ከሌላ ሴት ጋር ስታንገበገባት። በጠላውማ ባትፈልገውማ ምን አገባኝ ብላ ዝምትል ነበር። አንዳንዶቻችሁ ግን እንዴት ነው አስተሳሰባችሁ? ግን እኔ ግን በጣም ይገርመኛል። አንዳንድ ሰው ድፍን ያለ አስተሳሰብ የምታስቡ ልጆች አላችሁ። ለምንድን ነው የማትጨነቀው እንዴ? እንኳን እሷ እኛ ማናቀው ልጆች ስንት ጠበቃን ያወራ ነው። ስንት ጠበቃዎች ነው እንደዚህ ቢሆን ብዬ ስንት ሰው ነው ደውዬ ጠበቃዎችን እንኳን በግሩፕ አድርገው ልከውልኝ የጠበቃዎችን ቁጥር ደውዬ እንኳን ያጣራሁት። እሱ ቤት መሄዱ ብቻ ነው ትንሽ ወንጀል የሚሆንበት እንጂ ሌላ ነገር የለም ነበር። ግን ቤት ሂዶ የሰው ቤት መበጥበጥ በጣም ትልቅ ወንጀል ነው ያሉኝ። ለምንድን ነው የማትጨነቀው እንዴ? የምትወደው ሰው እኮ ነው። የምትወደው ሰው ቢታሰር ይሁን ነገር ቢሆን ምንድን ነው እንኳን እሷ እኛ እየተጨነቅናለ እንደ ያለ ነው ገረሊግባ ምናምን የምትሉ ደግሞ አንዳንድ ኧረ በስመ አብ እኔ እንጃ፣ እኔ አላቅም። ብቻ አስተሳሰባችሁን ብቻ አንዳንድ ልጆች ብታስተካክሉ ኮሜንት ላይ ደስ ይለኛል። እውነት እንዴ ለምን አያስጨንቃትም? እንኳን እሷ እኛም ይኸው ማርያምን ነው የምላችሁ። እኔ ትናንትና እንቅልፍ አልተኛውም። ይሄ ነገር እውነት ነው ወይ ምንድን ነው ብዬ እንዲቹ ማርያምን ሳስብ ነው እንትን ያልኩት። ለምን ይሄ ልጅ ምንም በማያውቅበት ምንም ባላደረገበት ከአንዴም 2 3 4 ጊዜ ይቅርታ ጠይቆ መጨረሻ ላይ ይሄ ነገር ሲፈጠር በጣም ያሳዝናል። እንዴ አሁን ዛሬ እንግዲህ ከጠበቃው ጋር ይመጣል ብለውኛል። ስጠይቃቸው ጠበቃውን ይዞ ይመጣል። ነገ ደግሞ ያው መጥሪያ ወረቀቱን ይቀበላል ማለት ነው። ይሄ ደግሞ ይሄ ሰውዬ ይሄ ትላንትና ይዞት የመጣው ዳኒ በጣም ኃይለኛ እንትን ነው። በጣም ነው ማቀው ነው ይሄ ሰውዬ ማለት ነው። እንትን ነው ይሄ ሰውዬ እኮ ጠበቃ አይደለም። ይሄ እንትን ነው የሚባለው፣ ምንድን ነው የሚባለው? የሆነ ነገር ነው የሚባለው። ገና እኮ ዳኒ እኮ ጠበቃ ይቀጥራል። ይሄ ጠበቃ ሰው ይሄ ለዚህ ሊከስ ነው የመጣው ማለት ነው እሱ እንጂ ገና ነው። እና ቤተሰቦች አሁን ይሄ ነገር ሳይረዝም ይሄ ነገር ብዙ ቦታ ሳይደርስ ወንድሞቹ እንግዲህ ያዩን ነው። ይሄ ነገር እንግዲህ ብሩኬ ከታሰረ ሙሽዬ ሰው የምትሆንም አይመስለኝም። እመቤቴን ነው የምላችሁ። ስለዚህ ምንድነው ማድረግ ያለባቸው? ወንድማቸው ምን እየሰሩ ነው እዛ? እኔ ሳስበው እንደ እውነተኛ ነገር ቢሆን ደግሞ ወንድሞቻቸው እንዴት ዝም ይላሉ? እንዴት ዝም ብሎ ቁጭ ይላሉ? እዛ የሆነ ነገር አይፈጥሩም እንዴ? የሆነ ሽምግልና ነገር አያረጉም እንዴ? እንደው እኮ በቃ የሆነ የተምታታ ነገር አለው ቤተሰብ፣ የተምታታ ነገርማ አለ፣ የሆነ ነገርማ አለ። የሆነ ድራማ ነገር የሚሆን አላውቅም ብቻ የሆነ በቃ እኔ ፊልምም ይመስለኛል ሳስበው የሚሰሩት ነገር ማለት ነው። እሺ አሁን ይሄው ትላንትና ጠበቃ ይዞ ዛሬ እንግዲህ የሆነ ነገር መፍጠር አለባቸው ወንድሞቹ። አይተዋል እንግዲህ ክስ ሊደረግበት ነው። በአይናችን አይተናል እንግዲህ ይሄን ነገር ማለት ነው። እሺ አሁን ነው እሺ የምናውቀው
ያንዳንዷን ነገር እውነት ይሁን ውሸት የምናውቀው በአሁን ሰዓት ነው። ዛሬ ጠበቃ ይዞ ይመጣል ተብሏል ብሩኬ። ወንድሞቹ እንግዲህ በዚህን ሰዓት ዝም ብሎ እዛ መቀመጥ የለባቸውም። በቃ ሀብቴም ሆነ መለኛው እዛ ቁጭ ብላችሁ ቪዲዮ መስራት ሳይሆን መታችሁ እውነት ከሆነ ይሄ ነገር መታችሁ ለወንድማችሁ ቁማችሁ የሆነ ነገር ማድረግ አለባችሁ። ይሄ ልጅ ብቻውን እዚህ ሀገር ቁጭ አድርጋችሁ ጥላችሁት እዛ እናንተ ቁጭ ብላችሁ የእናንተ ቪዲዮ መስራት ምንም ነገር ለሱ ዋጋ የሚሰጠው ነገር የለም። ወንድማችንን ተው እኛን ምናምን የምትሉት ነገር ትታችሁ እናንተ ወደዚህ ነው መምጣት ያለባችሁ። እውነት ነገር ከሆነ ይሄ ማለት ነው እግዚአብሔርን ነው የምላችሁ። እናንተ እውነት እናንተ ካልተጨነቃችሁ እኛ ልንጨነቅ አንችልም። እናንተ ተጨንቃችሁ እዚህ ከመጣችሁ አው እኛ እውነት ነው ብለን ልናምን እንችላለን። ግን እናንተ እዛ ቁጭ ብላችሁ ቪዲዮ እየሰራችሁ ማውራት ብቻ ምን ዋጋ አለው? ለወንድማችሁ ካልመጣችሁ እዚህ መጣችሁ የሆነ ነገር ፈጥራችሁ ካላስታረቃችሁ። ሀይሚ ሰላም ትጨነቃለች እንዴ? ሀይሚንም እኮ ጎናቸው ወንድሞቿ መጣችሁ ከሀይሚ ጎን መቆም አለባችሁ። እናንተም ሀይሚ ብቻዋን ነች በአሁን ሰዓት ጭንቀት ውስጥ ነው ያለችው። እቺ ልጅ ሀሳብ ውስጥ እውነተኛ ነገር ከሆነ በጣም ጭንቀት ውስጥ እንዳለችን እንደምታስብ በቃ ለቡርኬ በጣም እንደምታስብ ነው። እኔ በጣም አሁን ደግሞ አሳዘነችኝ። እግዚአብሔርን ነው የምላችሁ። በቃ ማይሆን ነገር ነው ሁሉ ነገር። እንግዲህ አሁን እሷ ምንድነው ራሷን ጥፋተኛ የምታረገው ቤተሰብ እኔ ጥፋተኛ ነው እያለች ያለችው አሁንም ቢሆን ማለት ነው። እኔ እንደዚህ ይቅርታውን ብቀበል ኑሮ እንደዚህ ባልሆነ ነገር እያለች እየተጸጸተች ነው ያለችው በአሁን ሰዓት። እኔ መጸጸቱ ካሁን በኋላ ምንም አይሰራም። ከዚህ በኋላ ምንድነው ሁለቱ አብሮ ታርቆ መጥቶ ችግሩን መፍታት ነው ያለባቸው። ብሩኬና ሀይሚ ታርቆ መምጣት ነው ያለባቸው። በተረፈ እነ ዳኒ ምናምን ይዛ ገደል ይግቡ። እኔ ብቻ ሀይሚና ብሩኬ ታርቀውልኝ አብረው መጥተው ነገሩን ቢፈቱልኝ ደስ ይለኛል። በቃ እግዚአብሔርን ነው የምላችሁ። በጣም ነው የሚያሳዝኑት። እኔ ሀይሚና ብሩኬ እንዲተለያይቶ ማየት ለኔ ማርያምን እንደሞት ነው በቃ የሚታየኝ። እግዚአብሔርን ነው የምላችሁ። የሀይሚና የብሩኬ ተለያይቶ እንደዚህ ብቻ ለብቻ መምጣት ለነሱ ተብሎ ሁሉም ወሬ በቃ ሲናፈስ የብሩኬ ስም ሲጠፋ የሀይሚ አንዲ ስም ሲጠፋ ምን ሲባል እውነት እኔ በጣም ነው ያዘንኩት። ሀይሚና ብሩኬን በእንደዚህ አይነት መልኩ ማየት በጣም ነው ልቤን የተጎዳው። የኔ ብቻ ሳይሆን የሁላችሁ ልብ ነው የተጎዳው። ብቻ እግዚአብሔር ሰላሙን ያምጣው። እንግዲህ ዛሬ ብሩኬ ምን እንደሚያመጣ አናቅም። እስቲ እስከ ማታ መጠበቅ ነው ያለን እድል ማለት ነው። እግዚአብሔር ቸሩን ያሰማን ነው ምለው። በጣም አዝኛለሁ። እግዚአብሔርን ነው የምላችሁ። በጣም አዝኛለሁ። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቻው ቻው።